ማን ነው ሚስቴን ለመግደል እዚህ ቤት ይላክሽ? ያ ዶክተር ማለት ተናገር። እንደዚህ አስረስላሳደርከኝ የምነግር መስሎ ነው? ማንንም የላከኝ ሰው የለም። እኔ ነኝ ልገላት የመጣሁት። ትሰሚኛለሽ? እኔም እኮ እንደ ዶክተሩ ጉልበት መጠቀም እችላለሁ። ካስፈለገም እጠቀመዋለሁ። ሱራፌል ይበቃል እያልኩ ነው። በቃ ልጅቷን ፍታት። እስከ መቼ ቤዛ? እስከ መቼ? ጠላቶቻችን እኮ ይኸውልሽ አንቺን ለመግደል እዚህ ቤት እየመጡ ነው። አይታይሽም እንዴ? አሁን ትነግሪኛለሽ አለች። አቁም በቃ ይበቃል እያልኩ ነው። እኔ ከዚህ በላይ መታገሳችሁ ነው። እንደውም ሌሊቱን ሙሉ እንደዚህ አስራት ማደር ራሱ በጣም ነው የሚገርመው። ሉሲ ደህና ነሽ? እባካችሁ ከዚህ እንዴት ፍቀዱ። ለምንና ማን ለኮሽ ሚስቴን ለመግደል እንደሞከር ሳትናገሪ ዛሬ ንቅንቅ አትያት። ንገሪኝ እስቲ እኛ ከሮቤል ውጪ ሌላ ጠላት አለን? አሁንም ቢሆን ይሄንን ነገር ከሱ ውጪ ማንም ሰው ሊያደርገው አይችልም። እየሰማሻት አይደል እንዴ? ሮቤል አይደለም እያለችሽ እኮ ነው። ምናልባት ሳሚን አግቶባት እያስፈራራት ከሆነስ? የተቀረጸው ቪዲዮ ላይ እኮ ፍቅሬን ለማዳን ነው ስትል ነበር። ካንቺ ለማዳን ነው አልኩሽ አይደል እንዴ? ቆይ ለምንድን ነው የማይገባሽ? እኔና ሳሚ አሁን ላይ ምንም አይነት ግንኙነት የለንም። ታዲያ ለምን ብለሽ ነው ፍቅርሽን ከኔ የምታድኚው? እኔና ሳሚ ልንጋባ ነው። ግን ደግሞ እኔ ሳሚን አላምነውም። ምክንያቱም በሰበብ አስባቡ ያንቺን ስም ነው የሚጠራው። ግን እኮ ሳሚም እኔን ለሮቤል አሳልፎ ሊሰጠኝ ነበር። ማለቴ ውሸት ይሁን እውነት ባላረጋግጥም ማለቴ ነው። ይሄን ነገር የሚያደርገው ምናልባት ለእህቱ ሲል ሊሆን ይችላል። ግን ሳሚ አሁንም ድረስ በጣም ያፈቅርሻል። በዚህ ደግሞ በጣም እርግጠኛ ነኝ። እቺን ማትረባ ከዚህ አስወጭልኝ እባክሽ። ሉሲ በቃ ወደ ቤት ሂጂና ስትረጋጊ እናወራለን። ከምታወራው ነገር ውስጥ አንድም እውነት የለም። በጣም እርግጠኛ ነኝ ይሄ ሁሉ ሴራ የዛ ሮቤል ነው። በጠዋት አስደነቀጥኩሽ አይደል? መቼም እንደዚህ ሆነሽ ያያየው አዳርሽ እንዴት ነበር ብዬ አልጠይቅሽም። ቆይ ግን አንቺ ምን አይነቷ ጨካኝ ሴት ነሽ? እኔ እንደዚህ ከተባልኩ አንቺ ቤዛን መርዘሽ ልገያት የነበርሽው ልጅ ምን ልትባይ ነው? ሁሉንም ነገር አንቺ እንዳከሸፍሽው ለሮቤል ደውዬ ነግረዋለሁ። ከዛ ሳሚን ይገልልሻል። እመኚኝ፣ በአሁኑ ግን በደንብ ያደርገዋል። አሁን ተረጋግተን ማውራት አለብን። ምን እንዳታመጪ ነው ማውራሽ? ሰሚኛለሽ? ቆመሽ ማታወሪኝ ከሆነ ደውዬ ለሮቤል እቅዱ እንደከሸፈ ነግረዋለሁ። ምርጫ አንቺ ነው። ቁርስ ደርሷል። ግቢ ነቢ። ይቅርብኝ። ለመዳን እኮ የግድ ምግብ መብላት አለብሽ። ውይ ይቅርብኝ። ምግቡ ላይ እኔ ምን ያስጠላኝ። በዛ ላይ ደግሞ ዲያሊሲሱ በጣም ነው የሚከብደው። ይሄንን ነገር መቋቋም የምችል አይመስለኝም። ደርሶም ወደ ኋላ መመለስ የለም አክስቴ። ይልቅ ስለዛች ልጅ ለማጣራት አልሞከርሽም? ስለ ቤዛ ነው? ውስጤ አሁንም ድረስ በህይወት እንዳለች ይነግረኛል። ሉላዬ ለገንዘብ ብለን የዛች ልጅን ህይወት አደጋ ላይ እንዳንጥለው ፈራለሁ። እኔ እኮ ነገርኩሽ አክስቴ፣ በዚህ ሰዓት አንቺን ከማዳን ውጪ ሌላ ምንም የሚታየኝ ነገር የለም። እና እንዴ እኔን ለማዳን ስትይ ሌላ ሰው መሞት አለበት? ቆይን በምን አወቅን አክስቴ? ምናልባትም እኮ ቲጂ ልክ ልትሆን ትችላለች። በእርግጥ በየቀኑ የሚቀያየር ጸባይ ቢኖራትም። ስለዚህ እኮ ነው ነገሩን በደንብ እናጣራው ምልሽ። አሁን ለዛ ነገር በጣም አርፍደናል አክስቴ። ምናልባት ዛሬ ማታ እዛ ቤት ቤዛ ነው ልገባ እችላለሁ። ቆይ ቤዛ የት እንዳለች ሳታቂ ልትገቢ ነው? ድሮ ነበር እሱን ነገር ማጣራት የነበረብን። አሁን ለሁሉም ነገር አርፍደናል አክስቴ። ለምንድን ነው እየነገርኩሽ ያለውን ነገር ማሰሚ? እኔ ከዚች ቤት ንቅንቅ አልላትም። ከፈለግሽ አንቺ ወደዛ ቤት መግባት ትችያለሽ። እንዴ እኔ ከዚህ ነገር ውስጥ ወጥቻለሁ። ቆይ እኔ ሳላሳዝንሽም እንዴ አክስቴ? ላንቺ ብዬ እኮ ነው ይሄን ሁሉ ነገር እያደረኩ ያለሁት። እኔ እሺ ከስንቱ ልሁን? በዚህ በኩል እርግዝናው አለ፣ በዚህ በኩል ደግሞ አንቺ። ማን ነው እሺ ለኔ የሚያዝንልኝ? ቤዛ እዚህ ነገር ውስጥ ሮቤል እንዳለበት መጠርጠሩ አይቀርም። እስካሁንም ስልክ ደውላ እንደማትናገር ተስፋለኝ። ይኸውልሽ ያ ከሆነ ግን በእርግጠኝነት በፈጠርሽ 10 ጊዜ ሳሚን ታጫዋለሽ አትበይ። እኔ እሱን አጥቼ መኖር አልችልም።
ስለዚህ ይሄ ወሬ ሮቤል ጋር ከመድረሱ በፊት አንቺ ቤዛ ደግሞ ሱራፌልን ማስቆም አለባት። ሱራፌል ነው እንጂ ቤዛ እኮ የሮቤል እጅ እንዳለበት ጠርጥራለች። ቆይ ሻውን ይሄ ሮቤል ሲደውል ምንድነው የምለው? ሁለቱም በጣም ስለተጠራጠሩኝ ኪችን አጠገብ እንዳልቀመጥ አደረጉኝ በያል። እንዲሁም እዛ ቤት እንዳልቀመጥ ከልክለውኛል በያው። ቆይ ዶክተሩ ይሄንን ብለው የሚያምነኝ ይመስልሻል? እዚህ ነገር ውስጥ እኔም እንዳለው አትርሽ እንጂ እኔም አንቺን ደግፌ እናገራለሁ። አንቺ ስላለሽበት ነው በተቀነባበረ ሁኔታ ሚሽኑን ያከሸፍሽው። እውነት ግን ቤዛን ልትገያት ነበር? አላውቅም። እኔ በሰዓቱ ሳስብ የነበረው ስለ ሳሚና ስለ ሳሚ ብቻ ነው። ቅንጅርቲ እንደዛ ሆኖ ሳይው ደግሞ የዶክተሩ ጭካኔ እኔን አስፈራኝ። እመኚኝ በአሁኑ ያደርጓል። እስካሁን ለምን እንደታገሰሽ ራሱ ግራ ገብቶኛል። ቆይ እኔ ያልገባኝ ነገር ቤዛን ለምንድን ነው ያዳንሻት? እኔ ከሷ ጋር ጠላት እንደሆናችሁ ብቻ ነበር የማውቀው። በዘዴ ወደ ቤቷ ለመግባት አስበሽ ነው አይደል እንደዛ ያደረግሽው? እንደዛ ነገር በእርግጥ አልዋሽሽም። አሁንም ከሷ ጋር ያለኝ ጠላትነት እንዳለ ነው። የጊዜ ጉዳይ ይሆናል እንጂ ይሄንን ነገር በጋራ ማድረጋችን አይቀርም። አንቺ ፍቅርሽን ለማዳን እኔ ደግሞ የኔ እንኳን ለጊዜ ይቆይ። በያሁን ቤዛ ጋር ደውይና ለብቻው የሆነ ቦታ ማዋራት እንደምትፈልጊ ንገሪያት። ደውይላት እንጂ ምን ሰዓት እንደተረፈው ሰው ትዝናኛለሽ? ደውይላት። እና መድኃኒቱን አልወስድም እያልሽ ነው? አዎ ያችን ትንጂ ደውይና ጥራት ላናግራት ፈልጋለሁ። ምንድነው የምታናግሪያት? እሷ አሁን ነገሮችን እየጨራረሰች ስለሆነ በጣም ቢዚ ናት። ቆይ አንቺ ከመቼ ጀምሮ ነው እንደዚህ ጨካኝና አረመኔ ሆንሽው? መቼ ጨካኝ ሆንኩ አክስቴ? ቆይ አንቺ አልነበርሽ እንደ እዛ ቤት ካልገባሽ ብለሽ ስጨቀጭቅኝ የነበረው? ያቺስ እስቲ ያወራችው እውነት መስሎኝ ነው። አሁን ግን እንደተረዳሁት ያታለለችኝ ነው መሰለኝ። ወይ ማን ያውቃል? ከዚህ በፊት እንደነገርኩሽ ቤዛን ገላ ቀብራት ይሆናል። ካልሽስ እኔ የምጠረጥረው ሌላ ነው። አንቺ ደግሞ ምንድነው የምትጠረጥሪው? ምናልባት የቤዛ ባልና ቲጂ ግንኙነት ሊኖራቸው ይችላል። አሁን ያልሽው ከሆነም ሁለቱ ናቸው ይሄን ነገር ሊያደርጉት የሚችሉት። እና ቆይ የቤዛ ባል አንቺ የቤዛ መንታ መሆንሽን ያውቃል ማለት ነው? እሱን እንኳን እርግጠኛ አይደለሁ። እንዴት? ሁሉንም ነገር እዛ ቤት ስገባ ማጣራው ነው የሚሆነው። እኔ ምልሽ ወይ ደግሞ እዛ ቤት ከገባሽ በኋላ ሀብቱን በእጅሽ ካደረግሽ በኋላ ለምን ቲጂን አትፈነጊያትም? ያንን ማድረግ እንኳን በጣም ከባድ ነው አክስቴ። ቆይ ለምንድን ነው የሚከብደው? እኔ ቤዛ ነኝ ብለሽ ግግም ማለት ነው። አለቀ በቃ። ቲጂ ጋር እኔ ወንጀለኛ እንደሆንኩ የሚያሳይ ድምጽ ቅጂ አላት። ምን? ቆይ ብቻ የሆነ ወንጀል አሰርታሽ እንዳይሆን። አሁን እየሰራ ነው ካለ ነው በላይ ወንጀል አለ? እስኪ ተይኝ አክስቴ። ዘንድሮ ምን አይነት ማጥ ውስጥ እንደገባው ምንም አላውቅም። ዛሬ አንቨርሰሪያችን ነው አይደል? በጣም ደስ በሚል ሁኔታ እናከብረዋለን ብለን ነበር። ግን ተመልከች፣ ሁላችንም በሚያስጠላ ሁኔታ ውስጥ ነው ያለነው። ለዚህ ሁሉ ነገር ተጠያቂ ያ ሮቤል ነው። በአሁኑ ግን በፍጹም ዝም ብላ አይመስለኝም። ግን ማን ያውቃል? እዚህ ነገር ውስጥ የሳሚ እጅ ሊኖርበት ይችላል። ምን እያልክ ነው ማሬ? ምናልባት እሱ አለሳካ ሲለው እቺን ልጅ እዚህ ቤት ልኳትስ ቢሆንስ? መቼም ሰው ለገንዘብ ሲል ምንም ነገር ያደርጋል ብዬ ነው። ሳሚ ይሄንን በፍጹም ሊያደርግ አይችልም። ቆይ አንቺ ለምንድን ነው እንደዚህ ለሱ የምትከራከሪለት? ነው ወይስ ሉሲ እንዳለችው አሁንም ድረስ ታፈቅሪዋለሽ? በጣም ታሳፍራለሽ። ቆይ እንዴት ከዚህ ሁሉ ጊዜ በኋላ እኔን በሳሚ ይጠረጥረኛል? እንግዲያውስ ከዚህ በኋላ ለሱ መከራከርሽን አቁሚ። አንድ ቀን እንኳን ረፍ ያልተባልኩ ሰው። ሄሎ ሉሲ። እዚህ ቤት ዘርፌ ተሻለሽ? ሉላ የለችም እንዴ? ቆይ ለምንድን ነው ግን ብቻሽን ትታሽ የምትዞረው? ለማንኛውም መድኃኒትሽ አልቆባታል ብለኝ ስለነበር ገዝቼልሻለሁ። የምትፈልጊው ነገር በሙሉ እዚህ ውስጥ አለ። የምፈልገው እውነቱን እንድትነግሪኝ ነው።
ደግሞ የምን እውነት ነው? የሉላ መንታ የት ነው ያለችው? አሁንም እንዳዘንሽ ነሽ? እባክሽ ስላለሁበት ስሜት አትጠይቂ። ይገባኛል ሉሲ። ሳሚ ሮቤል ጋር ነው አይደል ያለው? እኔ ሁሉንም ነገር አውቃለሁ። ግን እመኝ ሮቤል በአሁኑ በጣም መስመሩን አልፏል። ስለዚህ ዋጋውን ልንሰጠው ይገባል። ለዚህ ነው የፈለጉሽ። ይኸውልሽ ዶክተሩ ላንቺ ምንም አይነት መድኃኒት እንዳልሰጠውሽ ካወቀ ሳሚዬን ይገልብኛል። ስለዚህ ዶክተሩ በትክክል ሳሚን አግቶታል ማለት ነው። ሚሽኑ እንደከሸፈ ካወቀ ሳሚዬን ይገልብኛል። እባክሽን እንዴትም ብለሽ ሱራፌልን አሳምነሽ ይሄ ወሬ ዶክተሩ ጋር እንዳይደርስ አድርጊ። ሳሚን ምንም ሊያደርገው አይችልም። ምንም ቢሆን እኮ ህግ ያለበት ሀገር ላይ ነው ያለነው። እሱ መቼ ህግ ያግደውና ነው? እንደፈለገ ሰው ያግታል፣ እንደፈለገ ሰው ይቀጠቅጣል፣ እንደፈለገ ሰው ይገላል። እና ቆይ ባለፈው ፊትሽ እንደዛ በላልዞ የነበረው እሱ ነው እንደዛ ያደረገሽ? ወይኔ ቤዛ። አሁንም ስለዚህ ልጅ እንደዚህ ለማወቅ የፈለግሽበት ምክንያት ምንም ሊገባኝ አልቻለም። ምክንያቴን ትተሽ ልጅቷ ምን እንዳደረግሻት ብቻ ንገሪ። እኔ ምንም አላረኳትም። እኔ እሷን ህይወት ከጠላቶቿ ከመጠበቅ ውጪ መጥፎ ሆኜባት አላውቅም። ልሆንባትም አልችልም። ጠላቶቿ ነው ያልሽው? አይዞሽ ልጅሽንም ቢሆን እኔ እጠብቃታለሁ። እኔ እስካለው ድረስ ምንም ልትሆን አትችልም። ደግሞ በሆነ የድምጽ ቅጂ እንዳስፈራራሻት ነግራኛለች። ያው ለመተማመን እንዲረዳኝ ድምጿን ሪከርድ አድርጌ አስቀምጬ ነበር። እና እናንተ ሳታምኑኝ እኔ እንዳምናችሁ ነበር። እዛ ቤት ስትገባ ሙሉ ሀብቱን በስምሽ እንደምታዞርልሽም ነግራኛለች። የሉላ ትልቁ ሀብት አንቺ መሰልሽኝ። ቀልዱን ታቆዩ። ምን ነው ኩላሊቴን ሰጥሻለሁ ስልሽ አላመንሽኝም እንዴ? እሱን እንኳን ታዩ። እንደዛ ማለትሽ ራሱ ገርሞኛል። ኩላሊቴን ጨምሮ የሆነች አነስ ያለሽ ቤት እንደገና ደግሞ መቋቋማ የሚሆናችሁ ገንዘብ ከሰጣችሁ መቼ አነሳችሁ? እዝቹ ድብን እላታለሁ እንጂ አይኔ ያየ ልጄን እዛ ውስጥ አልከታትም። እሺ አንዴ ገባችሁ እኮ ከዚህ በኋላ ወደ ኋላ ማፈግፈግ የሚባል ነገር የለም። ቆይ ለሰው ልጅ ህይወትን አሳልፎ ከመስጠት በላይ ትልቅ ስጦታ አለ እንዴ? ቢገባሽ ግማሽ ህይወቴን ነበር አሳልፌ የሰጠውሽ። ትሰሚኛለሽ? ለኔ ግማሽ ህይወት ብዬ የልጄን ሙሉ ህይወት አላበላሽም። እሺ አሁን ሌላ ነገር ሳይከተልሽ በመጣሽበት እግርሽ ተመልሰሽ ሂጂ። ዘርፌ ሂጂልኝ አልኩሽ እኮ። አይሆንም። እንዲህ በቁማችን ሲጫወትብን ከርሞማ በቀላሉ ዝም አንለው። የሱን ጉዳይ ወይ ህግ ወይ ደግሞ እኛ እንፈተዋለን። አዎ እኛ እንፈተዋለን። ግን ሳሚን መስዋዕት አድርገን አይደለም። ቆይ እሱ ያንቺን ህይወት ለማዳን ስንት ነገር ነው ያደረገው። እስኪ አስተውሺ። አንቺ እንኳን እቺን ነገር ማድረግ ይከብድሻል። ግን እኮ ሮቤል ከልክ በላይ መስመሩን እያለፈ ነው። እባክሽ ልለምንሽ፣ ይሄንን ነገር ሮቤል ማወቅ የለበትም። እሺ ማወቅ የለበትም እንበል እና ታዲያ አንቺም ልታደርጊ ነው? እኔ ልትገይ ነው? ለነገሩ እኮ ቲጂ መታ ባታደረኝ ኖሮ እስካሁን ገለሽ ነበር አይደል? ይሄንን ነገር ለሱ ስናገር ማንም እንደማያምነኝ አውቃለሁ። ግን በቃ እኔ እንደዛ ማድረግ አልፈለኩም ነበር። እውነት እኔ እንደዛ ማድረግ አልፈለኩም። በሰዓቱ ሳስብ የነበረው ስለ ሳሚና ስለ ሳሚ ብቻ ነበር። እኔ ነፍሰ ገዳይ አይደለሁም። እሺ በቃ ሰላም ነው ስራፊ? ቤዛ የለችም እንዴ? እሺ እባክሽኝ ያ ጀግና። ኋላኞቹ ፊት የነበሩት ኋላ የሚለው ቃል ትናንት ማታ በኔ ቤት ተፈጸመ። በጣም ይገርማል። አልገባኝም። ምን ለማለት ፈልገህ ነው? እስኪ አስቢው፣ ቲጂ የቤዛን ህይወት ታደገች። ከዚህ በላይ ምን የሚያስገርም ዜና አለ? በቃ ጊዜ አንተን ብቻ ነው የሚለውጠው ማለት ነው? የሆነ ሴራ ማጠንሰሽ ነው እንጂ እውነት ለቤዛ አስበሽ እንዳልሆነ ግልጽ ነው። ለዛውም ህይወትን ማይከል ነገር እንዳላዳንሽ ደግሞ በጣም እርግጠኛ ነኝ። ቆይ ምን ላስብ እችላለሁ? ቤዛን እኮ እንደኔ የገደላትም የጎዳትም ሰው የለም። እውነትሽን ነው። በእርግጥ ይሄ ነገር ለሷ የሚገባት አልነበረም። እሷ ካደረገችልኝ ነገር አንፃር እኔ የእሷን ህይወት ማዳኔ ትንሹ ነገር ሊሆን ይችላል። ሰምኛለሽ ቲጂ፣ መቀባጠሩን ተይና የጠየኩሽን መልሽልኝ። ለምንድን ነው እንደዚህ ያደረግሽው? ማለት አንተ ግን በፍጹም እሷን መጉዳት አትፈልግም አይደል? እሱንማ በደንብ አድርገሽ ጠንቅቀሽ ታውቂያለሽ። አይደለም ቤዛን ለመጉዳት አጠገቦቿ ጠላት ሆኖ ለቆሙ ሰዎች ራሱ ርህራሄ የለኝም፣ አጠፋቸዋለሁ።
ትግስቴ ገደቡን አልፏል። እንዴት ነሽ ቤዛ? እንዴት ነሽ ልጅ? ምን ነው ቆጫቲም እንዴ ለምን ቆምሽ? ማሪ ቁጭ ባይ ትላትም እንዴ? አሁን እኮ እሷ የነፍሴ እናት ሆናለች አይደል? ምን ነው? አይ ምንም አንዳንድ ነገሮች ለማመን ጊዜ ይወስዳሉ ብዬ ነው። ለነገሩ ሱራፊል ልክ ነው። እኔ ጭራቋት ይጂ እንዴት የዋሃን እርግብ ላድን እችላለሁ? ለማንኛውም አንቺ እዚህ ደህና መሆንሽን ለማረጋገጥ ነበር የመጣሁት። ደህና መሆንሽን ካየሁ ይበቃኛል። ሲመስለኝ መሄድ አለብኝ። ቆይ ከሮቤል ጋር አሁን ትገናኛላችሁ እንዴ? ለምን ጠየቅሽኝ? ያው መጥፎ ነገር አስቤ አይደለም። ይሄን ነገር ያወቅሽው እሱን እርዳታ ለመጠየቅ ስትሄጂ አይደል? አትያትም እንዴ? በጣም ደህና ነች እኮ። ስለዚህ የሮቤልን እርዳታ አግኝታለች ማለት ነው። እባክህ ሱሬ። ምን ነው የተሳሳተ ነገር ተናገርኩ እንዴ? ይልቅ ሮቤልን ስታገኘው ንገሪው። በአሁኑ ለህይወት ብሰጋ ይሻላል በይልኝ። ሮቤል አሁን ላይ የኔም ጠላት ነው። እሺ ለነገሩ ስለቸገረኝ እሱ ጋር ሄድኩ እንጂ ድሮም መጥፎ መሆኑን አውቅ ነበር። እሺ ይሄ ሁሉ ለውጥ ከየት መጣ? ማታም ስትመጪ አይቼሻለሁ፣ መኪናም ይዘሻል። ይሄን ሁሉ ነገር ማን ሰጠሽ? ሱራፌል በቃ አትጨናንቃት። ቤዛ አንቺ እዚህ ነገር ውስጥ አትግቢ። ታየው እንደፈለገ ይናገር። ዋናው ነገር የሱኒን ማመን አለማመን ሳይሆን እኔ የፈለኩትን ነገር ማግኘቴ ነው። መኪናውና ይሄ ሁሉ ለውጥ ከየት መጣ ያልኩሽ? ገላዬን ሸጬው ነው። በእርግጥ ይሄንን ነገር ከዚህ በፊት አድርገው ነበር። አሁን በሰፊው ያደረኩት ነው። በሰፊው ክብሬን እያጣው ነው። መኪናውም ቢሆን ይከራይ ነው። አንድ ሀብታም ሽማግሌ ነው። በእግርሽ ከምትንከራተች ይሉ በቃ ተውት። ከዚህ በላይ አታስለፍ። ሱሪ ምን አለ ልጅቷ እንደዚህ ባታስጨንቃት። የእውነት ልክ አልሰራም። እመኚ ቤዛ እየተወነችብን ነው። አታያትም እንዴ ስታስመስል? ቆይ አሁን ምን አደረገች? ነፍሴን ስላተረፈችልኝ እኮ ልትደሰት ነበር የሚገባ እኮ። በመደሰት ፋንታ እኔ እንደዚህ ግራ መጋባት ያለ ግራ አይገባኝ። ሱሪ ምናልባት ቸኮልሽ ካላልከኝ ቲጂን ብንረዳት ደስ ይለኛል። አይሽ እሷ የምትፈልገው ይሄንኑ ነበር፣ ታቅለስልሳ መግባት ሲመስለኝ። አሁን ግቧን ያገኘች ይመስለኛል። ቀላል አሳክቻለሁ እንዴ? ይልቅ አዲሷን ቤዛ ለመታወቅ ተዘጋጅ። ይልቅ ሉሲኔን ለምን መግደል እንደፈለገች ታውቋል። ቆይ አንቺ ይሄን ነገር እንዴት አወቅሽ? ብቻ እኔን ሳታስፈቅጂኝ እዛ ዶክተር ጋር ሄደሽ ባልሆነ። ሉሲ ራሷ ነግራኝ ነው። እኔ እንደፈራሁት ነበር የሆነው። ያ ቆሻሻ ዶክተር ሳሚን አግቶባት ነበር። ምን ነው እውነት ሳሚ ጨክኖ እኔ ላይ ያደርጋል ብላ አስበህ ነበር እንዴ? እውነቴን ነው። እኛ ግን በጣም ፈሪዎች ነን። በተለይ እኔ በጣም ፈሪ ባል ነኝ። እባክህ ሱሪ ተረጋጋ። በቃ ተረጋጋ። እንዴት ነው ከዚህ ሁሉ ጊዜ በኋላ መረጋጋው? ቤዛ አልረጋጋም። እመኚ ያንን ዶክተር ዛሬ ጉሮሮውን ነው የምበጥስለት። ቆይ ሱሪ አንዴ አዳምጠኝ። ምንድነው ማዳመጥሽ ቤዛ? ዛሬ የማይረባ ዶክተር ዋጋው ማግኘት አለበት። ስለዚህ ነገር ካወቀ ሳሚን ይገለዋል። እሱ ማን ሆነና ነው የፈለገውን ነገር የሚያደርገው? ቆይ ቅንጅብት እንዴት እንዳደረገው አላየህም? በዛ ላይ ሉሲ ወድቄ ነበር ያለችው ውሸቷን ነው ማለት። እሱ ነው ሳሚንን ለመግደል እዚህ ሲልከው እሱን ለማስፈራራት ብሎ ሉሲ እንደዚህ የቀጠቀጣት። ምን? ሱራፌል እባክህ፣ ሮቤል ከጠበቅነው በላይ አረመኔ የሆነ ሰው ነው። የሆነ ነገር እስከሚስተካከልና ነገሮችን እስከምናስተካከል ድረስ ሮቤል ስለዚህ ነገር እንዳይሰማ አድርግ እባክህ። አክስቴ አሬ ሰው ያለ አክስቴ አምምሽ እንዴ? ሰው አትጥሪ። ደህና ነኝ እኔ ደህና ነኝ። ምግብና መድኃኒት እኮ በስርዓት እየወሰድሽ ስላልሆነ ነው የሚያምሽ። ደግሞ ለምንድን ነው ዛሬ ዲያሊሲሱን አላደርግም ያልሽው? አትልፊ። ከዚህ በኋላ ስለማላደርግ አትልፊ። ለምን አክስቴ? ቢያንስ እኮ ንቅለ ተከላው እስከሚደረግልሽ ድረስ ዲያሊሲሱ ማድረግ የግድ አለብሽ። አትልፊ። ከዚህ በኋላ አላደርገው። ለምን? ንቅለ ተከላውን እስከምታደርጊ ድረስ እኮ የግድ ዲያሊሲሱን ማድረግ አለብሽ። ይልቅ እኔን በደንብ አዳምጪኝ። ፊትሽን ሁላ እኮ እያላበሽ ነው አክስቴ። እባክሽ ተነሽና ወደ ሐኪም ቤት እንሂድ። እባክሽ እኔ ልጅ
ሳይረፍድብሽ እኔን አዳምጪኝ ስሚኝ ስለምን መርፈድ ነው የምታወሪው አክስቴ እመኚኝ አንቺ ምንም አትሆኝም እሺ እንደውም ቆይ አምቡላንስ ካልደውል ስንቴ ነው ምነግርሽ አትደውይ ደህና ነኝ አልኩሽ አይደል ይልቅ ስላንቺ እውነተኛ ማንነት የምነግርሽ ሰዓት ላይ እየደረስኩ ይመስለኛል ምን ስለምን ማንነት ነው የምታወሪው ይልቅ ልጄ ይሄንን እውነት ደብቄሽ በሞት ፈጣሪ ራሱ ይቅር የሚለኝ አይመስለኝም አክስቴ ባክሽ በጣም እያስጨነቅሽ ነው ቆይ ለምን ይመስልሻል ስለ ቤዛ ህይወት እንደዚህ እየተጨነኩ ያለው የሚመስልሽ ይሄንን ሚስጥር እኮ አንቺ ነሽ አልነግርም ያልሽኝ አሁን ግን እነግርሻለሁ ምንም ሳላስቀር አንድ በአንድ እነግርሻለሁ ወይኔ ሮቤል ምንም አይነት ምክንያት አልፈልግም ብዬሽ ነበር አይደል ስላልተመቸኝ እኮ ነው ኪችን እንድገባ እንኳን አልፈቀዱልኝም አይደለም እሱ ሁሉም ሰው በጥርጣሬ አይን ነበር ሲመለከተኝ የነበረው ፍቅረኛሽን አተሽዋል ከዚህ ሰዓት ጀምሮ ፍቅረኛሽን አተሽዋል እውነቴን ነው የምነግር ነገር በሙሉ እንዳለ እውነቴን ነው ይሄን ነገር እንደምንም ብዬ አድርጓለሁ እባክን ሳሚዬን እንዳትጎዳው ንገሪኝ እስኪ ይሄን የመሰለ አጋጣሚ አሳልፈሽ መቼ ነው ልታደርጊው ምችው ቤታቸው ጭራሽ እንዳልገባ አድርገውኛል እኮ ይሄን ሚስጥር የምናቀው እኔ አንቺና ቲጂ ነን አይደል ቲጂ ደግሞ የቤዛ ቀንደኛ ጠላት ናት ስለዚህ ይሄን ነገር ልትነግራት አትችልም ስለዚህ አንቺ ካልነገርሻት ለሷ ማን ሊነግራት ይችላል እዛ ቤት ውስጥ አላቅም ዝም ብሎ ተጠራጥሮ ነው የሚሆነው አይደል ዝም ብሎ ተጠራጠሩ ምን ችግር አለ እኔ ፍቅረኛሽን ዝም ብዬ ገልልሻለሁ እሺ እባክህን ሮቤል አንዴ መጨረሻ እድል ብቻ ስጠኝ ይሄንን ነገር እንደምንም ብዬ አደርገዋለሁ አሁንም ቢሆን እንዴት ነው የምታደርጊው ነው የኔ ጥያቄ ቆይ አሁን ዋናው ማድረግ መፈልግ አይደል እንዴ እባክህን ሳሚን ተወልኝ ይሄንን ነገር እንዴት መወጣት እንዳለብኝ አላቅም ጥሩ አድርጊ የማላቀውን ሁለተኛ እድል ሰጥሻለሁ ከዚህ በኋላ ግን እድል የሚባል ነገር የለም ስራውን በትክክል እንድትሰሪ ይፈልጋለሁ እሺ እየሰማሁሽ ነው አክስቴ ምንድነው እስከዛሬ ድረስ የደበቅሽኝ ሚስጥር ስለ ቤዛ ነው ስለ ቤዛ ምን አዝናለሁ ልጅ የመልክ መመሳሰል ብቻ አይደለም ያላችሁ አልገባኝም ምን እያወራሽ ነው ቆይ የስጋ ዝምድናም አላችሁ ቤዛ መንታትሽ ናት ምን እኔን በፍጹም ማመን አልችልም አክስቴ በፍጹም ይሄ እውነት ሊሆን አይችልም ቢሆን ደስ ይለኝ ነበር የኔ ልጅ ግን የሰማሽው ነገር በሙሉ እውነት ነው ነብሷን ይማራትና እናትሽ በተደጋጋሚ ልጅ እየወለደች ይሞትባት ነበር መቼም ስለዚህ ሾታ ላይ ስለሚባል ነገር ሳሰም ይቀርሽ አይመስለኝም በዚህ የተነሳ ወንድሜ ማለትም ያንቺ አባት በጣም ያዝንና ራሱን ይረግም ነበር እናም አንድ ቀን ነርሶኝ ከምሰራበት ሆስፒታል አንዲት መንታ ያረገዘች ሴት ምጥ እያጣደፋት መጣች በአጋጣሚ ያንቺም እናት የመጨረሻ ልጇን ለመውለድ ምጧ የመጣበት አጋጣሚ ነበር ግን ምን ዋጋ አለው እንደተለመደው ልጁ ሞተ ያኔ ያንቺ ወላጅ እናት ልጆቹ ሁለቱም ጤነኞች ስለነበሩ ማለቴ አንቺና ቤዛ እናንተ እንደተወለዳችሁ አንደኛው ልጅ ስለተዳከመ ሙቀት ክፍል ገባ ያኔ እንደተወለዳችሁ አንደኛው ልጅ ተዳክሟል ሙቀት ክፍል መግባት አለበት ብዬ አንቺን ከእህትሽ ነጥዬ ወሰድኩት እና ማቀያየርኳችሁ እናታችሁ በጣም ተዳክማ ስለነበረ እናም ደግሞ ብዙ ወከባ ስለነበረ ይሄንን ማድረግ ብዙ አልከበደኝም ነበር እና ቆይ እማዬና አባዬ ስለዚህ ነገር ያውቁ ነበር ማለት ወንድሜና ሚስቱ ማለትሽ ነው አረ በፍጹም አያውቁም የነሱ ልጅ ቢሞትም
ተዳክሟል ብዬ ሙቀት ክፍል አስገብቼው ስለነበረ በተአምር ዳነች ብዬ አንቺን አምጥቻ አሳቀፍኳቸው። አለቃ እሺ ይሄንን ነገር ዛሬ እንጨርሰው። ስለዚህ ሁላችሁም ዝግጁ ናችሁ? ሁሉም ነገር ዝግጁ ነው። አሪፍ። ስለዚህ እዛ ቤት ከገባችሁ በኋላ ባልየውን እንደምንም ፌንት አሰርታችሁ እሷን ማገት ነው እሺ ስራው። እሱ በፍጹም መንቃት የለበትም። በደንብ ቼክ አድርጉልኝ። በጣም ጥሩ። ምንም አይነት ስህተት አልፈልግም። ስለዚህ አሁን ዝግጁ ናችሁ? ጥሩ። አሁን ዳይ ወደ ስራ